አእምሯችን እኛ የምንፈልገውን ብቻ እንዳስብ በማድረግ ህይወታችንን እንቀይር። ሰው አእምሮን ተጠቅሞ ወንጀል ይሰራል። አእምሮን ተጠቅሞ የሰዎችን ህይወት የሚቀይር አዲስ ነገር ይሰራል። አእምሮን ተጠቅሞ ህይወቱን ይቀይራል። እንደ አዲስ ራሱን ይገነባል። አእምሯችን ልቅ ካደረግነው ያጠፋናል። የሁለቱንም ሀገር ህይወታችንን ያበላሽብናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የሕስና ቻናል ቤተሰቦች ዛሬ ደግሞ ለየት ባለ ርዕስ ተገናኝተናል። አእምሯችንን እንዴት ነው ታዲያ የምንፈልገውን ብቻ እንዳስብ የምናደርገው የሚል ጥያቄ መጥቶባችሁ እንደሆነ እርግጠኛ ነኝ። አብራራዋለሁ። መግቢያ ላይ እንደጠቀስኩት ሰዎች አእምሯቸውን ተጠቅመው ነው ይህንን እና እናንተ የምንገናኝበትን ስልክ የሰሩት ማለት ነው። ዑለማዎቻችን አእምሯቸውን ተጠቅመው ነው እስከ ምድር እስካለች ድረስ እንትና ሼፍ ይሄንን ኪታብ ዘግቦታል እያልን የምናነበው ማለት ነው የሚነበበው። ስለዚህ አእምሯችን ወይ ያጠፋናል ወይ ደግሞ እንድንለመልም ያደርገናል ማለት ነው። ውዶቼ ቻናሉን ሰብስክራይብ፣ ላይክ እያደረጋችሁ እንቀጥላለን። እንግዲህ አእምሯችን በቀን ከ60 ሺህ በላይ ሀሳብ እንደሚያስብ ይነገራል። ከዛ ውስጥ እንግዲህ የተደጋገመ ነው ብዙ ማለት ነው። ወይ ስላለፈ ህይወታችን ነው ወይ ደግሞ ስለሚመጣው ህይወታችን ነው። አማራሪ ነፍስ ምንም ቢሰጣት አታመሰግንም። እስኪ ዛሬ ቁጭ በሉና ትልቅ ህልም አላችሁ እንበል። የምታማርሩበት ነገር ምሳሌ በተገላቢጮ ተሳክቷል እንበል። ተሳክቶላችኋል። እንዴት ተሳካ ሳሉት በቃ ሆኗል። ምን አይነት ስሜት ነው የሚሰማችሁ? እስኪ ኑሩት ማለት ነው። እንዴት ነው የሌለውን ነገር የምኖረው? አንቺ ጨዋታ ነው ያልሽው እያላችሁ ይሆናል። ጨዋታ አይደለም። አእምሯችን የሚረብሸን ከሆነ አልተሳካልኝም ብሎ የሚያለቅስ ከሆነ እስኪ እንዴት ተሳካ እናድርግና እንንገረው። በቃ ተሳክቶልኛል፣ ገብታችኋል? ተሳክቷል ብለን እስኪ እንመንና ካመን በኋላ የሚሰማንን ስሜት እንሰበው። የደስታ ስሜት ነው የሚሰማን። አሁንም ደግሞ ነገ ጧት ሌላ ነገር ነው የሚመጣው አእምሯችን ላይ። ያኔ የምንፈልገው ነገር ተሳክቶ ካሰብነው በኋላ ሌላ ነገር ደግሞ የሚታየን ከሆነ ምንም ምድር ላይ ያለ ነገር ለኛ ተሰብስቦ ቢሰጠን ምን አንልም፣ አንረካም ማለት ነው። ስለዚህ ራሳችንን መመርመር መቻል አለብን ማለት ነው። አእምሯችን ወይ ከባለፈው ሄዶ ይቀመጣል ያለቅሳል፣ ወይ ለመጪው እንደዚህ አልተሳካልኝም እኮ እናንተና ካዱኝ። አንዳንድ ጊዜ አእምሯችን ሲረብሸን ጥሩ ነው፣ ትክክል ሊሆን ይችላል። እኛ ያጠፋነው ነገር ያንን ነገር እንድናስተካክለው ሊሆን ይችላል እና ሁሉንም ሀሳብ ዝም ማስባል የለብንም። አንዳንድ ሀሳቦች ቆም ብለን እንትን ማለት አለብን፣ ቼክ ማድረግ አለብን ለምን እንዳልተሳካ ማለት ነው። ሀባይቢ ዛሬም ድምፅ አለ ከጀርባ የሚታደስ ቤት ስላለ ነው። ያው ትችሉኛላችሁ ማለት ነው። ያን ያክል ብዙም አይሰማም። ያው ለኔ ነው እንጂ ለእናንተ ብዙ አይሰማም ይመስለኛል ኢንሻአላህ። ስለዚህ ካለፈው ህይወታችን መውጣት አለብን። ጥሩ ነገር ይዘን ማለት ባለፈውም ጠቅሻለሁ። ያ ራሳችንን የምንወቅስበት የምናማረርበት እንደው አልተሳካልኝ የምንልበት ነገር አእምሯችንን ዝም ማስባላችንን ትተን ራሳችንን መጠየቅ አለብን። እውነት ያን ነገር የእውነት አበላሽቸው ነው? በምን መልኩ ነው እሺ ያበላሸውት? እድል የሚባለውን ነገር ተውት። እናንተና ናቸው የሚባለውን ነገር ተውት። እናንተ ምን እንዳበላሻችሁ ያንን ነገር መርምሩ። የምታዋጡትን አውጡ። ከዛ ያለፈው በቃ አለፈ ነው። አእምሯችሁ ከዛ ላይ እንዲቀመጥ አታድርጉት። አዲስ ነገር መፍጠር የሚያቀተን ለምን መሰላችሁ? አሁን እህቶቼ አዲስ ሶበር እህቶች ሰላም ናችሁ ወይ እንዴት ናችሁ ምናምን ትላላችሁ። ያኔ አዲስ ነገር አታቀርቡም። እና አዲስ ነገር ለማቅረብ የምንችለው የድሮውን ትተን ለወደፊት መጨነቃችንን ስንተው አሁን ላይ ስንሆን
አእምሯችን እንጠቀምበታለን፣ እሱ አይጠቀምብንም ማለት ነው። ካለፈው ህይወታችን ከተቀመጠ እሱ እየተጠቀመብን ነው። ለወደፊቱ ህይወታችን ከተቀመጠ እሱ እየተጠቀመብን ነው። ለወደፊት ህይወታችን እኮ ወዶች ማሰብ ያለብን ለረጅሙ ጉዞ ነው ካሰብን ማለት ነው። ረጅም ጉዞ እኮ አለ፣ ሞት የሚባል ኩሉ ነፍስን ዛኢቀቱል ሞት፣ ሁሉም ነፍስ ሞትን ትቀምሳለች። ከዚች ምድር ላይ የተፈጠረ ነገር በሙሉ ሩህ ያለው ነገር በሙሉ ይሞታል። ከሞት በኋላ ደግሞ አማኞች ሌላ ዓለም እንዳለ እናውቃለን። ስለዚህ ለዛ ነው መጨነቅ ያለብን እንጂ ከተጨነቅን ለኛ ለዚች ለትንሽቱ ህይወታችን እስከ ዛሬ ይሄን አለፈብኝ፣ ህይወቴ የተበላሸ ነው፣ አሁንም ምንም የለኝም እኮ ከዚህ በኋላስ ምንድነው የሚያጋጥመኝ? አለ አይደለ? አይ አንዳንድ ልጆች ኑሯቸው እንኳን በጣም የምትጨናነቁ ልጆች አላችሁ። ቤት እያላችሁ የሆነ የቤት እቃ ስላላሟላችሁ ትጨነቃላችሁ። የቤት እቃ አሟልታችሁ ትርፍ ነገር የምትሰሩበት ስላላችሁ ትጨነቃላችሁ። አዎ ማሰብ እኮ ግድ ነው ማለት እንዶ አትጨነቁ፣ አእምሯችሁ አይጫወትባችሁ ማለት እንጂ የምትደርሱበትን እኮ ዲዛይን ማድረግ ግድ ነው። ስደት የምንኖርበትንም እስከዛሬ ያለፈው አልፏል። ግን ካሁን በኋላ ምን ያክል አመት ነው መቆየት ያለብኝ? መኖር መሞታችን የሚያውቀው አላህ Subhanahu Wa Ta'ala ሆኖ እያለ ዲዛይን ማድረግ ያለብን ደግሞ እኛን መንቀሳቀስ ያለብን። እኛ ስንንቀሳቀስ ሰበቡን ስናደርስ ነው አላህ Subhanahu Wa Ta'ala የሚሰጠን ማለት ነው። የተሻለ ህይወትም ከፈለግን ያን የተሻለ ህይወት አላህ Subhanahu Wa Ta'ala የሚሰጠን እኛ ሰበብ ስናደርስ ነው። እንኳን የሰው ልጅ ሁለት እግር ሁለት እጅ ማሰብ አእምሮ ተሰጥቶት እንስሳዎች እንኳን ተንቀሳቅሰው ነው፣ አዋፋት ሳይቀሩ ጭጫኖች እንኳን ያችን ጉልበት ይዘው ተንቀሳቅሰው ነው የሚመገቡት አይደለም? ዲዛይን ማድረግ ይሄ ብቻ አይደለም፣ ከፍ ያለ ነገር መሳል አለባችሁ። ግን ምንድነው አትጨነቁ ነው። እንደው ምን ይበቃኛል? እኔ እኮ እድሜም ትልቅ ሆነ፣ ኢትዮጵያ ገብቼ ካልተሳካስ ገንዘቤን አጥፍተውብኝ እስከሆነ በቃ ትዳርም አልያዝኩ ልጅ አልወለድኩ ሌላ ሀገር ልሰደር ነው እንጂ ደግሞ ያ ሐቢበቲ እንደዚህ አይነቱን ነገር ዝም አስቢው አእምሮሽን ማለት ነው። ጸጥ እንድል አድርጊ። ምን በማድረግ አዲስ ነገር በመፍጠር አንቺ እኮ ብራንድ ነሽ። በቃ እኔ ምን ብዬ ልንገርሽ፣ አዲስ ነገር መፍጠር ትችያለሽ። ኢትዮጵያ የከፈትሽ ከሆንሽ ኢትዮጵያ ከፍተሻል። ኢትዮጵያሽ ምን አዲስ ነገር ማቅረብ አለብሽ? ቤተሰቦችሽን ራስሽን እንዴት ነው መንከባከብ ያለብሽ? ኢትዮጵያ ሶሻል ሚዲያ ባይኖርሽ ራሱ በምን መልኩ ነው ራስሽን የምትንከባከቢው? እንዴት ነው አንባቢ መሆን የምትችይው? ዝም አስቢው። እንደዚህ አይነት ሀሳብ ሲመጣብሽ ማለት ነው። እንግዲህ አማራሪ ስንሆን ነው እንደዚህ አይነት ሀሳብ የሚረብሽን። በነገራችን ላይ በእጃችን ላይ ያለን ነገር ከእጃችን ያለን ነገር ዋጋ ከሰጠነው ካመሰገን በቃ ስለመጪው አንጨነቅ፣ ስላለፈውም አናለቅስም። ይሄን እኮ አለፈብኝ፣ ይሄንን አድርገው በጣም የምትገርሙ ልጆች አላችሁ ማለት ነው። እና የዛሬ ስንት አመት ሰዎች የበደሏችሁ ያንን ተሸክማችሁ መከዱ። የሰውን በደል እንዴ እንትን ውሰዱት፣ እንዴ ጋዝ ማለት ነው። እናንተን ወደ ላይ ከፍ እንዲያደርጋችሁ፣ እናንተ እንድትቀየሩ አቦ እንደው ጥላታችሁን ብዝት ያደርግላችሁ። እርግማን ነው እንዴ እንዳትለው፣ እርግማን አይደለም፣ እየመረኳችሁ ነው። ጠላቶቻችሁ እኮ ሲበዙ ጥሩ ነው፣ እናንተ ትቀየራላችሁ። ምክንያቱም መጥፎ ጎናችሁ ነው የሚነግሯችሁ። አንድ መጥፎ ጎን ሲነግሯችሁ ሌላውን እናንተ ታዩታላችሁ፣ ያንን ስታስተካክሉ ማለት ነው። እና የባለፈን ነገር ይዛችሁ እኛ ታድርጉ ማለት ነው። ልቀቁት፣ በቃ እለፏችሁ፣ ተቀየሩ። የምትቀየሩት ግን አደራ ለነሱ ብላችሁ እነሱ እንዲያዩዋችሁ፣ እሷ እዛ ቦታ ደረሰች እንዲሉኝ፣ እንደዚህ ነገር አደረገች በቃ እዚህ ደረጃ ደረሰች እንዲሉኝ አትበሉ። ማለኩም ዳኸል ስለነሱ አታስቡ ማለት ነው። ስለበደሏችሁ በድሏችሁ ስላለፉ ሰዎች
ተዋቸው፣ እርሷቸው። እነሱንም በደላቸውንም እርሷቸው። ለራሳችሁ ጉዟችሁን ብቻ አሳምሩ። የራሳችሁን ጉዞ አስተካክሉ። ጌታችሁ ጋር ያላችሁን አላቃ አስተካክሉ። ስለዚህ ሸይጣን እየመጣ አእምሯችሁ ላይ እንደዚህ እኮ አደረጋችሁ እንደዚህ አደረጋችሁ ሲላችሁ እናንተም ያን አእምሯችሁን የሸይጣንን ጉድጉታ ተቀብላችሁ እንደዚህ በደለኝ አወፋ ልለውም እንደዚህ የኛን የዲኑን ተውትና ፈላሲፋ ምንድን ነው የሚሉት መሰላችሁ? ሰውን መራገም ይላሉ። የበደለሽን እኮ ነው ደግሞ ሰውን መራገም ልክ ያን ሰው እንዲሞት አንቺ መርዝ መጠጣት ነው ይሻል። አያችሁ፣ አለፋቸው በቃ እንዴ ያለፈ የኋላ ታሪካቸው አድርጓቸው። ገብቷችኋል? ሰዎችን ብቻ አይደለም የሆነ የህይወት ኸሳራ አጋጠማቸው፣ ያልተሳካ ማንነት፣ የደከመ ማንነት፣ የተጎዳ ማንነት፣ ብስቁልቁል ያለ ማንነት አላችሁ አይደለም? እሱን ከጀርባችሁ ተውት። ወላሂ ምሬ ነው። እናንተ ወደፊት ስትጓዙ ጀርባችሁ ይታያችኋል እንዴ? ጀርባችሁ አይታያችሁም እኮ። እነዛን ነገሮች ችግሮችንም ሰዎችንም ወደ ጀርባችሁ ወደ ኋላችሁ ተዋቸውና እናንተ ወደፊት ተጓዙ። ገብታችኋል ውዶቼ? ወይኔ ስሜት የተቀየረ እኮ እና ምን ለማለት ፈልጌ ነው፣ አእምሯችንን መቀየር እንችላለን። በቃ አንቺ ስኬታማ ሴት አይደለሽም? አረ ስኬታማ ሴት ነኝ። ምክንያቱም እንደዚህ አይነት ችግር አጋጥሞኝ አልፌዋለሁ። በጌታዬ ፍቃድ፣ በጌታዬ ቅዋ እኔ እንደዚህ አይነት ሴት ነኝ። ለራሳችሁ ጥሩ ነገራችሁን ማለት ነው። ለአእምሯችሁ እንደዛ ነው መናገር ያለባችሁ። ይሄ ደግሞ ጉራ አይደለም፣ ዲናችሁን የሚነካ ነገር አይደለም። ራሳችሁን ስትቀይሩ ሲጀመር እኮ አማኝ እኮ ደካማ አይደለም። አማኝ ጠንካራ ነው። ስለዚህ ጠንካራ ሴት መሆን አለብሽ። አሁን ራስሽን አፍርሰሽ መገንባት አለብሽ። ያለፈው አለፈ በቃ። ካለፈው ላይ ቁጭ ብለሽ ከዛ ከድሮ ማንነትሽ ቁጭ ብለሽ አታልቅሽ። እሷን ተያት፣ ያለፈ ነው። አሁን አንቺ ሌላ ነሽ ማለት ነው። ስለ ወደፊቱ ደግሞ ለማያገባሽ ምን ይወጣኝ ይሆን ኢትዮጵያ ስገባ ምንም ነገር እኮ የለኝ፣ ሰዎቹ ከርተውኝ እንደዚህ ሁኜ በዚህ ወጥቼ በዚህ ብቻ አትበይ። አሁንን ኑሪ በቃ። አሁንን አጣጥኝ። ዛሬን ከእንቅልፍሽ ስትነሺ ውሎሽን የምታደርጋቸውን ጻፊ። እያንዳንዳቸው ለመተግበር ሞክሪ። የሰው ታዛዥ ነሽና ከቀረ ግማሹ ካላሳካሽ ምንም ችግር የለውም። ምክንያቱም አንቺ ጊዜ አባክነሽ ወይም ደግሞ ችልተኛ ሆነሽ አይደለም ሳታሳኪያቸው የቀረሽ፣ ስራ በዝቶብሽ ነው። የሰው ታዛዥ ስለሆነሽ ማለት ነው የኔ ጀግና። እና ራስሽን እንደ አዲስ ግንቢያት። ከድሮም አትቀመጪ፣ ስለ ወደፊቱም አትጨነቂ። አእምሮሽን አትፍቀጅለት። አእምሮሽን አንቺ የምትፈልጊውን እንዳስብ አድርጊ። ገብቶሻል? አሁን ብዙ ልጆች ቁርአን የሚቀሩ ልጆች እኔ ቀድሞ አይገባኝም እኮ የሚሉ ልጆች ብዙ ይቆያሉ። እየከበዳቸውም ደግሞ አይ አኸትማለሁ ይጨርሰዋለሁ ሁሉንም ያሉ ልጆች ደግሞ ይጨርሱታል። አያቸው አይደለም? ጨዋታው አእምሮ ላይ ነው። እንደው በጣም የሚገርመኝ አባባል አለ። እንግዲህ የሆነ ሰው ሰክሮ በማያውቀው መንገድ ይጓዛል። ከዛ ጎርባ ውስጥ ይወድቃል ማለት ነው። የሰከረው በኋላ ነው የመጣው። እኛው ታሪክ ወዳለውኝና መጀመሪያ የወደቀው ጎርባ ውስጥ የሰከረው አይደለም፣ ጤነኛ ሰው ነው። እና በጨለማ እየተጓዘ በማያውቀው መንገድ እየተጓዘ እዛ ጎርባ ላይ ይወድቃል፣ ይገባል ማለት ነው። ከዛ ያው መውጣት አቅቶት ያው እዛው ቁጭ ብሎ ሌላ የሰከረ ሰው ይመጣና ይወድቃል እዛ ጎርባ ውስጥ ማለት ነው። ታሪኩን ታውቁታላችሁ። እንደማቲ በጣም ነው ታሪክን መወደውና ይሄ ሰከራሙ አላየውም ጤነኛውን ይሄ ያልሰከረውን ሰው ማለት ነው። ከዛ ለመውጣት ይታገላል። በቃ መላው ጠፍቶት እዛ ቁጭ ሲል ወንድሜ አይዞህ ብሎ ትካሻውን እጁን ጣል ሲያረግበት ይደነግጥና እንጥጥ ብሎ ከዛ ጎርባ ይወጣል ማለት ነው። አያችሁ፣ አእምሯችን እንደዛ ነው። በቃ ይሄ ሰው ሰክሯል፣ ስካር አለ ያለው ጎርባ ውስጥ ነው፣ ጨለማ ነው። እንዴት ወጣ? የሆነ አውሬ ነገር ያዘኝ ብሎ ነው ደንግጦ ነው የወጣው። እና
አእምሯችን ይታዘዘናል ማለት ነው። አያችሁ ሴቶቹ ልጆች እንደ ወንድ በየመን የመጣ ነው እኮ አእምሯችን አሳምነን ነው እንገባለን የሚል አያችሁ፣ እንገባለን የሚል ነው። እንደኔ 3 ጊዜ በባህር የመጣ ኮሜንት ላይ ጻፉልኝ። 3 ጊዜ ነው እኔ በባህር የመጣሁትና ይሄ አእምሯችን አሳምነን ነው። ወንድ ልጅ የወንድ ልጅ ስራ እየሰራን ያለ ነው። እንግዲህ ስንት መከራ ነው ያለው በባህር መንገድ። እንግዲህ ከኢትዮጵያ ጀመራችሁ እሰቡት፣ ሴት ልጅ በዛች አቅሟ ማለት ነው። ዋናው ጨዋታው ግን ምንድነው? አእምሮ ነው ማለት ነው። እና ገይሪ ተፍኪሪክ ወገይሪ ሐያቲክ ያ ዐዚዘት ልጋሊያ፣ ሀሳብሽን ቀይሪ፣ ህይወትሽን ትቀይሪዋለሽ ማለት ነው። አላህ ሱብሓነሁ ወተዓላ እኔንም አንቺን የሚገዘን ጠንካሮች ጀግኖች አድርገን ለስኬት ያብቃን ማለት ነው። ደቂቃ በዛው የሚያደርስ ሳላስበው እስካሁን እየተከታተላችሁ ከሆነ ሰብስክራይብ፣ ላይክ ማድረግ አትርሱ። ምክንያቱም ለሌሎች እህቶቻችን እንዲደርሳቸው በአንድ እንድንጠቃቀም ማለት ነው። አህባቢ ይሄን ይመስላል የዛሬው ትምህርታችን። ሱብሓነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።